ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያ ማርስተ ዜናዎቹን የመጋቢት 24ን ፍሬዎች በሙሉ የኢትዮጵያ መንደሮች ለማድረስ ተግተን እንሰራለን ሲሉ ምክትል ጠቅላይ ሚኒስትሩ ተናገሩ። በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣው ማሻሻያ አዋጅ የአተገባበር ክፍተቶችን ለማስተካከል ያግዛል ተባለ። ኢኮኖሚ ማሻሻያው በማዕድን ኢንቨስትመንትና ምርታማነት ላይ እምርታዊ ለውጥ አስመዝግቧል። የጥራት መንደር በአመት ከ5.2 ሚሊዮን ቶን በላይ የገቢና ወጪ ንግድ ምርቶችን ጥራት የማረጋገጥ አስተማማኝ አቅም መፍጠሩን የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ገለጹ። የሀገራዊ ለውጡን 7ኛ ዓመት ምክንያት በማድረግ ከማለዳው ጀምሮ በኢትዮጵያ በተለያዩ አካባቢዎች የድጋፍ ሰልፎች ተደርገዋል። ዜናውን በዝርዝር እንመለከታለን። ከዜናዎቹ ጋር ብዙ አየቦጋለነኝ አብራችን ቆዩ። የመጋቢት 24ን ፍሬዎች በሁሉም የኢትዮጵያ መንደሮች ለማድረስ ተግተን እንሰራለን ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የመጋቢት 24 ትሩፋቶችና ሀገራዊ ለውጡን አስመልክተው ያስተላለፉት መልእክት ሙሉ ቃል ከዚህ እንደሚከተለው ቀርቧል። መጋቢት 24 በዘመናዊቷ ኢትዮጵያ ታሪክ ውስጥ ልዩ ቦታ አላት። ትናንትና ዛሬንና ነገን፣ የዳርና የመሃልን፣ ግንባርና አጋርን፣ አርሶ አደርና አርብቶ አደርን፣ ግለሰብና ቡድንን፣ አካባቢያዊና ሀገራዊ ማንነትን በመደመር እሳቤ ያግባባች ቀን ናት። ከዕዳ ወደ ምንዳ ለመጓዝ መነሻ ሆናለች። ለመፍጠርና ለመፍጠን የሚያስችል አውድም ዘርግታለች። በገበታ ለሸገር፣ በገበታ ለሀገር፣ በገበታ ለትውልድ አማካይነት ሀገር የሚቀይሩ ፕሮጀክቶች ተጀምረው እንዲጨረሱ ተጠናቀው እንዲመረቁ አስችላለች። እንደ ህዳሴ ግድብ ያሉ ሀገራዊ ሀሳቦች ከእንቅፋት ተርፈው ለብርሃን እንዲበቁ አድርጋለች። በይቅርታ እንሻገር፣ በፍቅር እንደመር፣ ጽዱና አረንጓዴ ኢትዮጵያ፣ አረንጓዴ አሻራ፣ ዲጂታል ኢትዮጵያ፣ የሌማት ትሩፋት፣ የምግብ ሉዓላዊነት፣ የትምህርት ቤት ምገባ፣ የኮሪደር ልማት ወዘተ ተነሳሽነቶች የመጋቢት 24 ውጤቶች ናቸው። ኢትዮጵያ በድህነትና ኋላ ቀርነት ይነሳ የነበረው ስሟን በስንዴ፣ አረንጓዴ አሻራ፣ ታላቁ የህዳሴ ግድብ፣ የቱሪስት መዳረሻ ምቹ ቦታዎች፣ በፈጣን የኢኮኖሚ እድገትና ወዘተ በጎ ገጽታዎች መጠራት ጀምረዋል። ዘርፈ ብዙ የመጋቢት 24 የለውጥ ፍሬዎችን መንከባከብና ማስፋፋት ብቻ ሳይሆን ፍሬዎችን ከጃርቶችና ከቀበሮች መጠበቅም እንዳለብን ጠቁመዋል። ማንም ከመዳረሻችን አያስቀረንም፣ ማንም እንዲያዘገየንም አንፈቅድም። በሚወረውርብን ድንጋዮች ብልጽግናን እንገነባበታለን። የመጋቢት 24ን ፍሬዎች በእያንዳንዱ የኢትዮጵያ መንደሮች ለማድረስ ተግተን እንሰራለን ብለዋል። የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣው ማሻሻያ አዋጅ የአተገባበር ክፍተቶችን ለማስተካከል ያግዛል ሲሉ በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስቴር ተስፋዬ በልጅጌ ገለጹ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባው የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣው ማሻሻያ አዋጅ በሁለት ድምጽ ተአቅቦ በአብላጫ ድምጽ አጽድቋል። በምክር ቤቱ የመንግስት ዋና ተጠሪ ሚኒስቴር ዶክተር ተስፋዬ በልጅጌ የፌዴራልና ክልል መንግስታት ስልጣን ክፍፍል እንደተጠበቀ ሆኖ የፌዴራል መንግስት በክልሎች ጣልቃ የሚገባበት በግልጽ መደንገጉን ገልጸዋል። ማንኛውም ክልል ህገ መንግስቱን በመጣስ ስርዓቱን አደጋ ላይ የጣለ ከሆነ በፌዴሬሽን ምክር ቤት በሚሰጥ ትዕዛዝ መሰረት የፌዴራል መንግስት በክልሎች ጣልቃ ሊገባ እንደሚችል መደንገጉም ይታወቃል። እነዚህን ህገ መንግስታዊ ድንጋጌዎች መነሻ በማድረግ የፌዴራል መንግስት ጣልቃ እንዲገባ ስለሚመራበት ስርዓት አዋጅ ወጥቶ ተግባራዊ መደረጉን አስተዋል። አዋጁ ህገ መንግስታዊ ስርዓቱ አደጋ ላይ ሲወድቅ በፌዴሬሽን ምክር ቤት ትዕዛዝ መሰረት የፌዴራል መንግስት የክልል ምክር ቤትና የህግ አስፈጻሚውን በማገድ ጊዜያዊ አስተዳደር እንዲቋቋም ሊወስን የሚችልበትን ስርዓት ማስቀመጡን አመላክተዋል። የማሻሻያ አዋጁ ይህንን የቀደመውን አዋጅ በአተገባበር ወቅት የታዩ ክፍተቶችን ለመሙላትና የአዋጁን አፈጻጸም ይበልጥ ውጤታማ ለማድረግ ጉልህ አስተዋጽኦ እንዳለውም አመላክተዋል። የኢትዮጵያ ሀገር በቀል የማክሮ ኢኮኖሚ ማሻሻያ በማዕድን ኢንቨስትመንትና ምርታማነት ላይ እምርታዊ ለውጥ እንዲመዘገብ ማስቻሉን የማዕድን ሚኒስቴር ኢንጂነር ሀብታሙ ተገኝ ገለጹ። ሚኒስቴሩ እንዳሉት ማሻሻያው በማዕድን፣ በግብርና፣ በቱሪዝም ኢትዮጵያ ለብዝሃ ኢኮኖሚ ትኩረት መስጠቷ በጸጋዎቿ ልክ ተጠቃሚ እንድትሆን ያስቻለ ወሳኝ እርምጃ ነው ብለዋል። በማዕድን ዘርፍ የመንግስትና የግል አጋርነትን በማጠናከር በቴክኖሎጂ የታገዘ ቀጣይነት ያለው የኢንቨስትመንት ልማትና ሀብትን የመለየት ስራ እየተከናወነ ይገኛልም ብለዋል። የለውጡ መንግስት የማዕድን ሀብቶችን በአግባቡ በመለየት
ማልማት የሚያስችል ምቹ የኢንቨስትመንት ፖሊሲ ማሻሻያ ተግባራዊ ማድረጉንም አንስተዋል። በዚህም የኢትዮጵያን ተመራጭ የማዕድን ኢንቨስትመንት መዳረሻነት የሚያሳድጉ አሰራሮች እየተተገበሩ መሆኑን አብራርተዋል። በሌላ በኩል በኢትዮጵያ ለኮንስትራክሽን ኢንዱስትሪው ግብዓት የሚሆኑ የሲሚንቶ፣ የብረት፣ የማርብልና ግራናይት የማዕድን ሀብቶች በስፋት መኖራቸውን አስረድተዋል። በተለይ በሲሚንቶ የለውጡ መንግስት በወሰዳቸው እርምጃዎች አሁን ላይ የግብዓትና የፍላጎት መጣጣም እንዲኖር አስችሏል። በተለይም በቅርቡ ወደ ስራ የገባው የለሚ ናሽናል ሲሚንቶና ሌሎች ፋብሪካዎች በሙሉ አቅም እያመረቱ በመሆናቸው በገበያ መር የግብይት ስርዓት በቂ የሲሚንቶ ምርት እየቀረበ እንደሚገኝ አንስተዋል። የኢትዮጵያ ሀገር በቀል የማክሮ ኢኮኖሚ ማሻሻያ ዓለም አቀፍ የማዕድን ኢንቨስትመንት አልሚዎች በመሳብ በወርቅ ምርታማነት ላይ እመርታዊ ለውጥ ማምጣቱን ገልጸዋል። ባለፉት ዓመታት ለብሔራዊ ባንክ ከገባው የሚበልጥ ወርቅ በዚህ ዓመት ማስገባት የሚያስችል ምቹ ሁኔታ መፈጠሩንም ተናግረዋል። የጥራት መንደር በአመት ከ5.2 ሚሊዮን ቶን በላይ የገቢና ወጪ ንግድ ምርቶችን ጥራት የማረጋገጥ አስተማማኝ አቅም መፍጠሩን የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ገለጹ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በዓለም አቀፍ ንግድ ተወዳዳሪ መሆን የሚያስችላትን የጥራት መንደር ባለፈው ህዳር ወር 2017 ዓ.ም መርቀው ለአገልግሎት ክፍት አድርገዋል። ጠቅላይ ሚኒስትሩ በወቅቱ የጥራት መንደር ለዘላቂ እድገት መሰረት የሚጥልና የኢትዮጵያን የማንሰራራት ጅማሮ የሚያበስር መሆኑን ገልጸዋል። የጥራት መንደር የኢትዮጵያ ደረጃዎች ኢንስቲትዩት፣ የኢትዮጵያ ተስማሚነት ምዘና ድርጅት፣ የኢትዮጵያ ስነ ልክ ኢንስቲትዩት፣ የኢትዮጵያ አክሬዲቴሽን አገልግሎትና የኢትዮጵያ ቴክኖሎጂ ባለስልጣንን የያዘ ነው። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ኢትዮጵያ ከማምረት የሚነሳ የገቢና ወጪ ንግድ እድገትን ለማረጋገጥ በአፍሪካ ግዙፉን የጥራት መንደር መገንባቷን አንስተዋል። የጥራት መንደር ዓለም ከደረሰበት ደረጃ ጋር የሚሄዱ ዘመናዊ የፍተሻ ላቦራቶሪዎች የተገጠሙለት መሆኑንም ገልጸዋል። የጥራት መንደር በአመት ከ3.8 ሚሊዮን ቶን በላይ ገቢና ለ1.4 ሚሊዮን ቶን የወጪ ንግድ ምርቶች ዓለም አቀፍ ደረጃውን የጠበቀ ፍተሻ የማድረግ አስተማማኝ አቅም መፍጠሩንም ገልጸዋል። ኢትዮጵያ ካሏት የጥራት ደረጃዎች 80% ያህሉ ከዓለም አቀፍ ደረጃዎች ጋር የተጣጣሙ ናቸው ያሉት ሚኒስትሩ፣ ይህም ሀገሪቱ በዓለም የንግድ መስተጋብር እንዳትቸገር ያስችላታል ብለዋል። የጥራት መንደር ኢትዮጵያ በጥራት ፍተሻ በዓለም አቀፍ ደረጃ ጎልታ የምትታይበትን እድል የፈጠረ መሆኑንም ገልጸዋል። የሀገራዊ ለውጡን 7ኛ ዓመት ምክንያት በማድረግ ከማለዳው ጀምሮ በኢትዮጵያ በተለያዩ አካባቢዎች የድጋፍ ሰልፎች ተደርገዋል። ሰልፈኞች ከለውጡ ማግስት ጀምሮ በተደረጉት የሪፎርም ስራዎች ቀደም ሲል የነበሩ ችግሮች በመቀረፋቸው የፖለቲካ፣ የልማትና የሰላም ለውጦች መታየት ጀምረዋል ብለዋል። የተገኙ ድሎችና ስኬቶችን በማስቀጠል ሁለንተናዊ ብልጽግናን የማረጋገጥ ስራዎች ላይ የበኩላቸውን አስተዋጽኦ አጠናክረው እንደሚቀጥሉ ተናግረዋል። በሀገራዊ የለውጥ ጉዞ ባለፉት 7 ዓመታት የተመዘገበውን የልማትና የሰላም ድልን አጠናክሮ በማስቀጠል በኩል መንግስት ከመቼውም ጊዜ በላይ አበክሮ እንዲሰራም ጠይቀዋል። ዜናው አበቃ። ሰላም ሁኑ።